ጋይስ እንዴት ናችሁ? ደህና ናችሁ? ሰላም ናችሁ ወይ? እንዴት ነው? ይሄንን ሁላችሁም የማዳም ቅመሞች ይመለከታችኋል። ሁላችሁም ቪዲዮ ሰሩ። አቢባ ቪዲዮ ሰርታለች። ስለዚህ ሳውዲ አረቢያ ላለ ኤምባሲ የሰው ነፍስ ምንም ላልመሰለው ኤምባሲ ስልክ ሲደወል ስልክ አይነሳም፣ ድረሱልኝ ጥሪ ሲቀረብ አይደርስም። በቃ ቁጭ ብሎ እሱ እዛ የፈለገውን እያደረገ የፈለገውን እየሆነ ለህዝቡ እየደረሰ አይደለም። ለማዳም ቅመሞች እየደረሰ ደርሳለሁ፣ ኃላፊነቴን እወጣለሁ ብሎ ነው የተቀመጠው። ወይ ቦታውን ለቆ ለእህቶች ለወንድሞች የሚራራ ሰው አያስገባም። ስራው ምንድን ነው? የተመረጠውና የተቀመጠው ለዚሁ ጉዳይ አይደለም እንዴ? ይኸው ማዳሞች ይኸው መግደል ጀመሩ። ሳውዲ አረቢያ ላይ በቃ መገደል ተጀመረ። ለምን? እነሱ ዝም ብለዋል። ሌላ ዜጋ ግን ለራሱ እንዴት እንደሚቆረቆር እነሱ ይኸው የሚያስደፍሩትም የሚያስገድሉትም እነሱ ናቸው፣ ኤምባሲዎች ናቸው። ይኸው በቃ ኢትዮጵያ አንድ አይደለም የተገደለው፣ ብዙ ነው የተገደለው። በቃ አልፎ ተርፎ ደግሞ ኤምባሲ ስለሌለ የሚቆረቆር የሚናገር ሰው ስለሌለ የራሳችን ዜጋ ኢትዮጵያ የራሱ እጅ ማስገባት ጀመረ። ይኸው ልጅቷን ያቺ ማነች የምትባለው ይኸው ስልክ አጥፍታ እምቢ ብላለች መቅረብ። እሷም ከማዳም ጋር ተባብራ ልጅቷን በሏት፣ ገደሏት። ይሄንንም እየሰማ እያየ ይሄ ሚዲያ ሲንጫጫ ቲክቶክ አላያችሁም? ኤምባሲዎች የሳውዲ አረቢያ አላየህም? ዝም ብለ መልስም አልሰጠክም። ስለዚህ ጋይስ ሁላችሁም እየሰራችሁ ህዝብ እያለ ሳውዲ አረቢያ ላይ እየተገደለ ነው። ለምን የለም ቢሮን ዝም ብሎ ነው። ከነሱ ጋር ፒስ ነው መሰለኝ፣ ከነሱ ጋር እንትን ይላል መሰለኝ። የሰነፍስ እንደ ዶሮ ማለት ሰው ዶሮ እንኳን ያረቡት ዶሮ ውጭ ወጥቶ ሲሞት ያዝናል። ይሄ ምንም አልመሰለውም። ይኸው እየተገደለ ነው ሰው። በዛ ላይ ስልክ ሲደውል ሁለት ራይት እያለ አይመልስም። ሀቢባ እንደዛ እየደወለች አይመልሱም። ስልክ የማዳም ቅመሞች ሲደውሉላቸው አይመልሱም። መልሳቸው ሄዶ የጠየቀውን ሰው አንተ ምን አገባ፣ የሚመለከተው አካል ይምጠል። እንደዚህ ይባላል፣ እንደዚህ አይባልም። ስለዚህ ወይ እነሱ ማይቆረቆሩ ከሆነ ሲጀምርም እነሱ ናቸው እያስደፈሩ ያሉት፣ እነሱ ናቸው እያስገደሉ ያሉት። ለምን እንደ ሌላ ዜጋ እንደ ኡጋንዳ እንደ ፊሊፒንስ በቃ ሮጠው አይሄዱም ራሳቸውን ሮጥ። እነዛ ግን ልጆቻቸውን አስከብረው ራሳቸው ተከብረው ነው። የታለ እስካሁን ድረስ ማን ማዳም ነች የኡጋንዳ የሌላ ዜጋ የገደለችው? የኢትዮጵያ ተደራረበ። ግማሹ እየታገተ ግማሹ ደግሞ እየሞተ መስሎም አልሰጣቸውም። በቃ ህዝብ እያለቀ ነው። ወይ ይቀየሩ ወይ ሌላ ሰው ይግባ። እነሱ ካልተደረሱ ስልክ አንስቶ ማናገር እኔ ምን እንደከበዳቸው ስልክ አንስቶ ማናገር ምን እንደከበደ። እንደ ትንሽም እንኳን እንደሚሞቱት ልጆች ትንሽ አያሳዝኑም? ሰው አይደላችሁ? ዛምባሲ መሰሩት ሰው አይደላችሁ? አያሳዝኑም እነዚህ ልጆች? እናንተ እህቶች ወገን አይደላችሁ? ኢትዮጵያ አይደላችሁ? እንዲህ ልጅቷን ቢሮ ወስደው አንቀው ሲገሉ እንደዛ ሲገሏት ወይ መርዝ ሰጥተው ወይ መርፌ ወግ የሆነ ነገር አድርገው ነው። ለነገሩ ታነቀች ያሉ እንደው ያንን አላያችሁ? ሚዲያ ላይ ሲዘዋወር እንደ ትንሽ እንኳን ልባችሁን አውልቃችሁ እዛ ኢትዮጵያ ያስቀምጣችሁ ነው እንደምትመጡት እዚህ። ወይ ካልሆነ ቦታ መልቀቅ ለሌላው ልቡ ሩሩ ለሆነ ቶሎ የሚደርስ ለሰው የሚደርስ ፖሊስ የሚልክ አደጋ ላይ ነኝ እያለች የኢትዮጵያው ኤጀንሲ የሚገል ሰው ተናግሮ ነው ወይ የሚገለው ሲባል ይሄ ልጅቷ ሞታ አረፈች። ስለ ሰው ነፍስ እንደደረስ ትንሽም እንዳትጠነቀቁም እንዴ? ትንሽም እንደ ርራ የላችሁም እንዴ? አላያችሁም እንዴ? ሌላው ዘጋ። ስራችሁ ምንድን ነው ስራችሁን? ዝም ብላችሁ ስልክ ቲክቶክም አለም አድርጋችሁ ታያላችሁ። ቲክቶክ ላይ አላያችሁም? ህዝቡ እንደዛ የሚያለቅሰው ሀቢባ እንደዛ ስንት ህዝብ 33,000 ህዝብ እያየ ቁጭ ብለን ውለን እያለቀስን እናትየው እንደዛ ሲያለቅሱ ጸጥ። እናንተ ስልክ ቦይ ሲደረግ እየሰማችሁ ጸጥ። ከታች እኮ ሆናችሁ እያያችሁ እየሰማችሁ ነው። በሌላ አካውንት በዋናው ብትመጡ ማን ያውቃችኋል? ከታች ሆናችሁ እየሰማችሁ ሁሉም ነገር ታውቃላችሁ። ግን እንዳላወቀ እረባካችሁ ልባችሁ ይራራ። እንደውም ሌላ በቅር ከሴት ነው የተወለዳችሁት። እናት ዘመድ ወንድም ልጅ ምን የላችሁም? እረባካችሁ እያለቁ ነው። ማዳም ቅመሞች እያለቁ ነው። በተለይ ሳውዲ አረቢያ ላይ
ድምፁን የማዳም ቅመም የትም ሀገር ያላችሁ ዱባይ የትም ሀገር ያላችሁ ድምፁን ስሩ። ቪዲዮ አቢባ በሰራቸው እንትን ስሩ። የሚመለከተው አካል ጋር ይደርሳል። ሁሉ ሰው ከሰራ የሚመለከተው ይቀየሩ። በቃ ይቀየሩና ሌላ ሰው እንትን ካልሰሩ በስነ ስርዓት ስልክ ካላነሱ የሄደውን ሰው ካላስተናገዱ ከእንደገና ደግሞ ቤተሰብ ላኩ እያለ ውክልና ልኮላቸው ወረቀቱን ሬሳውን ሽፍንፍንፍንፍን አርገ ትኩስ ሬሳ በሞተችው በ20 ቀን ትኩስ ሬሳ ያስቀበረው ያቺ ደግሞ ያቺ ጮላቂ ያቺ ምላጭ ማጠፋች እኮ ይቀርላት መስሏታል። እሷም እጁ አለባት። ሁሉም ያውቃሉ። ይኸው ልጅቷን እንደዛ አድርገው ቤተሰብ እንኳን ሬሳ እንኳን ቢሄድለት አይቶ ቢቀብር ይወጣለታል፣ ይቆርጥለታል። ለቤተሰብ ሬሳም ተከልክሎ በነፍስም እንዳትገባ ተከልክሎ ምን ነው? ምን በደል ሰሩ? ምን አደረጉ? ቤተሰብ ምንድን ነው የሰራው? ቤተሰብ ምን ጥፋት ነው የሰራው? ቤተሰብ ያቺ አንድ ፍሬ ራሷን ለማስመለጥ እየሮጠች አንዴ ጣቢያ፣ አንዴ ሆስፒታል፣ አንዴ ደግሞ ፖሊስ ጣቢያ እየገባች አፍነዋ ብቻዋን ነች። ምን ትሆናለች? የሚያግዛት ከጎኗ የለም። መጨረሻ ላይ አፍኖ ተገደለች። ተይዛ ተገደለች። እያመለጠች እየጮች እየተናገረች እየደወለች ለሁሉ እየነገረች አጋዥ አጣች። ታግላለች ነፍሷን ለማዳን። ግን ምን ይደረጋል? መጨረሻ ላይ ሞተች በቃ። ስለዚህ ይሄ ይድረስ ለሳውዲ አረቢያ ኤምባሲ ይድረስ። ጋይስ አድርሶ፣ ኮፒ ሊንክ አድርጎ፣ ሼር አድርጎ አድርሶ ስሩ። ሁላችሁም ስሩ፣ ቪዲዮ ሁላችሁም ስሩ። ነገ ለኔ ብላችሁ ስሩ። ነግ ለኔ ብላችሁ በቃ ለዚች ልጅ ያልደረሰ ለማንም አይደረስም። ጭራሽ ሀቢባ ስንት ቦይስ ስንት የስደውል እንደው ከጥፍርን ቆሻሻ የማይቆጥርም ሰውን አይመልሱም። ቦይሱ የሄደውን ሰው በስነ ስርዓት አያስተናግዱ። የማጋም ቅመሞች ሲደውሉ አይመልሱም። እሺ ምንድን ነው ታዲያ ትርፉ? ምንድን ናችሁ እዛ እናንተ? መስታወት ናችሁ እንዴ? ለምንድን ነው የተቀመዘም ተሽከርካሪ ወንበር ላይ ቁጭ ያላችሁት? ለምንድን ነው? ቦታ ለሚሰራ ለቃቀሩሩ ለሆነ ሰው ልቀቁ፣ ሩሩ ለሆነ ኢትዮጵያ ልቀቁ። የእናንተ ልብ ድፍን ከሆነ ክፍት ለሆነ ልብ ልቀቁ ቦታውን። እንዴ እንደው መስሎም ያቺ ሀና የምትባለው የታገተችዋ ልጅ ሳትሞት ለእሷም ድምፅ መሆን ትተው ለእሷም መሯሯጥ ትተው እዚህ ያሉትን እዛ ሳውዲ አረቢያ ያሉትን ማስያዝ ትተው ዝም። ይቺ ልጅ እንደዛ ከዚህም በፊትም አንዷም እንደዛ ቢሮ ላይ ተቀጥቅጣ ተገላ ዝም። እንደዚህ ለምን ትተሽ መጣሽ ብሎ ሌላ ዜጋ ቀጥቅጦ የገደለውን ዝም። ስንትና ብዙን በዚህ አመት ብቻ የጠፋው በዚህ አመት ብቻ ምን ነው? ትንሽ እንኳን ውስጣችሁ አይራራም እንዴ? ትንሽ እንኳን አደነግጡም እንዴ? ምን ነው? በእግዚአብሔር ምን ነው እናንተ እያወቃችሁ ነው ጸጥ የምትሉት? እያወቃችሁማ ነው ጸጥ የምትሉት። ይደርሳችኋል፣ ታያላችሁ። የሀቢባም ይሄን አይታችሁታል። እዩ የኛንም የሚመለከተው አካል ፍርድ ይስጥ። እንግዲህ የሚመለከተው አካል የሚለውን ይበል። ይሄው በዚሁ ይቀጥል። ይሞቱ ካለ የሚመለከተው አካል ዝም ይበል። አይ ካለ እንግዲህ ሌላ ሰው ይቀይር። ህዝብ እየሞተ ነው።